ኮምፓውንድ ኢንትረስት እንጠየቅ የታወቀ ፎርሙላ ይሄ ነው። p times 1 plus r the power of t የምንለው እዚህ ጋር የምናስገባው ብር ነው የሚሆነው። ለምሳሌ 2000 ብር አስገባን። ይሄም ፕሪንሲፓል ነው የምንለው። ይሄ ፕሪንሲፓል ከተባላችሁ የኛ የምናስገባው ገንዘብ ማለት ነው። ከዛ እዚህ ጋር ደግሞ r ተብሎ የምታገኙት ይሄ እንዳትረሱ አኑዋሊ ነው፣ በአመት የሚሰጠን ኢንትረስት ሬታችን ማለት ነው። ባንክ የሚሰጠን ኢንትረስት ሬት ለምሳሌ 8% ነው ብለን ብናስብና ከዛ ፊውቸር ቫልዩ ብራችን ከ6 አመት በኋላ ከ4 አመት በኋላ ስንት ይሆናል ስንባል የምንጠቀመው ይሄንን ፎርሙላ ነው። ይሄን ፎርሙላ ግን ስንጠቀም በየአመቱ ብር እናስገባለን እንደማለት አይደለም። በቃ አንድ ጊዜ 2000 አስገብተን ከ6 አመት በኋላ ከ7 አመት በኋላ ስንት ሆነ ያ ብር ብለን መጀመሪያ ላይ ያስገባነው ብር ስንት እንደሚሆን ነው የሚነግረን። አሁን 2016 የጠየቀው ለየት እንደሚል እንድታውቁት ፈልጌ ነው። እዚህ ጋር 2000 ብር በየአመቱ ነው የምናስገባው ነው የተባለው። ኤቭሪ ይር 2000 ብር ልናስገባ ነው። ከዛ ብራችን ደግሞ 8% ኮምፓውንድ ኢንትረስት ይወልድልናል የተባልነው። ስለዚህ ይሄኛው ለየት ይላል። በየአመቱ እኛ የምናስገባው አለ፣ ባንክም ደግሞ ያስቀመጥነው ብር ላይ ደግሞ 8% የሚሰጠን ተደማምሮ ነው ይሄኛውን ቁጥር ይመጣልን ማለት ነው። ምናልባት ቪዲዮን ካላያችሁት ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። እኛ በየአመቱ ብር ማናስገባ ቢሆንና በቃ አንድ ጊዜ 2000 ብር አስገብተን ባንክ ደግሞ 8% ኢንትረስት እየሰጠን በአመቱ መጨረሻ ላይ በሶስተኛው አመት መጨረሻ ላይ ስንት ብር ይኖራችኋል ባል የምናደርገው ይሄንን ፎርሙላ ነው የምንጠቀመው። ምን እናደርጋለን? ያስገባነው ፕሪንሲፓላችን 2000 ብር ነው። ባንክ ደግሞ የሚሰጠን 8% ነው። እኛ ደግሞ ብራችንን ፊውቸር ቫልዩ ማወቅ የፈለግነው ሶስተኛ አመት ላይ ስንት ይሆናል ነው። ያኔ የምናደርገው 2000 ሲባዛ እናደርግና አንድ ሲደመር ሬታችን ደግሞ 800ኛ ነው። 800ኛ ማለት ደግሞ 0.08 ማድረግ እንችላለን። እዚህ ጋር 0.08 ማለት ነው አይደለ? 800ኛ ስንል ማንኛውም ቁጥር ነጥቡ መጨረሻ ነው። ስለዚህ 1 2 ያስኬድብንና 0.08 ይሆናል 100 ስለሆነ። ከዛ እዚህ ጋር ታይማችን ላይ 3 ማስገባት ነው። ስለዚህ ይሄንን የምንጠቀመው መቼ ነው? እኛ አንድ ያስገባነው ብር ከ5 አመት በኋላ ከ6 አመት በኋላ ከ3 አመት በኋላ ስንት ይሆናል ስንባል ነው። በየአመቱ ግን ሌላ ብር የምናስገባ ከሆነ ደግሞ ያ ብር መደመር አለበት። እዚህ ጋር 2016 እንደተጠየቅ ነው። እኛ ደግሞ ራሳችን ደግሞ ተጨማሪ 2000 ደግሞ እኛ የምናስገባ ከሆነ ይሄ መጀመሪያ ያስገባነው ብር ይወልድልናል የራሱን። ይሄ ደግሞ ሁለተኛ ያስገባ ነው ደግሞ የሚቀጥለው ላይ ነው የሚወልደው። ከዛ ደግሞ እዚህ ጋር ደግሞ የምናስገባው ደግሞ የሚቀጥለው ላይ ነው የሚወልደው። ስለዚህ ይሄ በየአመቱ ሌላ ብር ገብቶ ነውና ለየት ይላል 2016 ይጠየቅ ነው። አሁን ግን ይሄኛውን ኮምፓውንድ ኢንትረስት ፎርሙላ ግን ስንጠቀም መጀመሪያ የሆነ ብር አስገባን፣ ያ ያስገባ ነው ብር ስንት ይሆናል ከሆነ አመት በኋላ ስንባል በቃ ይሄንን ነው የምንጠቀመው። ሬታችንን እናያለን፣ አኑዋል መሆኑን ቼክ እናደርጋለን። በየአመቱ ነው ወይ ባንኩ ኢንትረስት የሚሰጠን እንላለን። እኛ ደግሞ የምናስገባው ብር አለ ፕሪንሲፓል የምንለው። ከዛ ፕሪንሲፓላችንን 1 ፕላስ አድርገን በሬታችን ከዛ ታይማችንን ፓወር ማድረግ ነው። ስለዚህ 5ም 6ም ብንጠየቅ የፈለገው ዓመተ ምህረት በዚህ ፎርሙላ መስራት እንችላለን። በነገራችን ላይ ይሄን ጥያቄ ሲሰራ ምናልባት ኮንፊውዝ አድርጊያችሁ ሊሆን ይችላል። እዚህ ጋር ተሰርድ ይር ስንባል አመታችንን ስንቆጥር ያስገባንበትን ቀን እንደ መጀመሪያው አመት ነው መቁጠር ያለብን። እንደዚህ ስታርት አድርጌ ለብቻው ሳይሆን ማድረግ የነበረብኝ ይሄኛውን እንደሌላ አድርጋችሁ ይሄኛውን ስታርት ዴት ሳይሆን ማድረግ የነበረብኝ ይሄኛውን the first day ያስገባንበት ቀን ያ የመጀመሪያው አመት the first year የምንለው ማለት ነው። ከዛ ሁለተኛ አመት ከዛ ሶስተኛ አመት እየተባለ በዚህ መልኩ ነው የሚሄደው። የመጀመሪያው አመት ላይ 2000 ብር አስገባን። ከዛ 2000 ብራችን አስገብተን በሁለተኛው አመት ደግሞ ኔክስት ይር ስንሄድ የፈርስት ይር መጨረሻ ላይ ኦሬዲ ይሄ 2160 ነው የሚሆንልን 8% ወልዶ። ከዛ 2160ችን ላይ ሰከንደኛው ይር ላይ ደግሞ 2000 ስናስገባ ይሄ 2000 እና 2160 ተደምሮ 4160 ነው የሚሆነው። ይሄ ግን ሰከንድ ይር ላይ ማለት ነው። ልክ ሁለተኛው አመት ላይ ያለን ብር ስንት ነው? 4160 ብር ነው እዚህ ላይ ማለት ነው ሰከንድ ይር ላይ። ልክ the end of second year ላይ ግን ልክ ሁለተኛውን አመት ጨርሰን ሶስተኛ አመት ላይ ከመግባታችን በፊት ይሄ ይወልዳል አይደለ? 4160 ብራችን ስንት ይወልድልናል? 8% ተጨማሪ ይወልድና 332 ከ80 እንደምርበታለን። ስለዚህ end of second year ላይ 4492 ከ80 ነው ያለን። ይሄ የሁለተኛው አመት መጨረሻ ድረስ ማለት ነው። ከዛ ልክ ሶስተኛው አመት ሲገባ የሰከንድ ይር መጨረሻ ላይ የነበረንን 4492 ብር 2000 ጨምረንበት በዚህ ምክንያት ነው 6492 ከ80 የሚሆነው። አሁን ይሄኛው መቼ ነው? ልክ the beginning of the third year ማለት ነው። end of third year አይደለም እዚህ ጋር የተጠየቅነው just after the first day ስለተባለን ገና አመቱ እየገባ ነው። ስለዚህ ያለን ብር 6492 ከ80 ነው። ምናልባት ግን instead of the first day of the third year
ከምንባል the end of the third year ብንባል ኖሮ ይሄ ያለን ደግሞ 6492 ያልነው ይሄ ብር ደግሞ በአመቱ መጨረሻ ይወልዳል አይደለ? በሶስተኛው አመት መጨረሻ ላይ ስለሚወልድ እዚህ ጋር ምን እናደርግ ነበር? የ6492 ከ80 ላይ ተጨማሪ ደግሞ 6492 ከ80 8% ወልዶ ለምን ኮምፓውንድ ኢንትረስት ስለሆነ ይሄንን ወለድ ስንጨምርበት ከመጀመሪያ ካለን ጋር ተደማምሮ 7012 ነበር የሚሆነው። ስለዚህ እዚህ ጋር ትንሽ ኤክስፕሌን ሳረግ ኮንፊውዝ ሊያደርጋችሁ ስለሚችል ስትይዙት የመጀመሪያ አመት ላይ 2000 ብር አስገባሁኝ ትላላችሁ። ከዛ እዛው ፈርስት ይር ኤንድ ኦፍ ዘ ይር ላይ ልክ አመቱ ሲያልቅ ብራችን 2000 ሳይሆን 2160 ነው። ለምን 8% ወልዷል። ከዛ ሁለተኛው አመት ገባ። ሁለተኛው አመት ሲገባ እኛ 2000 ጨመርንበት። ይሄ ብራችን ኦሬዲ 2160 ነበር። እኛ 2000 ስንደምርበት ስንት ሆነ? 4160 ሆነ። ይሄ ግን መቼ ነው? the beginning of second year ነው። አሁን the end of second year ላይ ግን second yearን ጨርሰን መጨረሻ ላይ በቃ ልክ አመቱ ሲያልቅ ግን ይሄ 4160ችን 8% ወልዶ 332 ከ80 ስለሚኖረን አዲሽናል እንደምርበትና end of second year ላይ የሚኖረን ስንት ነው? 4492 ከ80 ነው። ከዛ ሶስተኛው አመት ገባ። ልክ ሶስተኛው አመት ሲገባ ምን እናደርጋለን? 2000 እናስገባለን። ለምን? ሁል ጊዜ the first day of the year ብር እናስገባለን ብለናል። 2000 ስንደምርበት ይሄ end of second year ላይ የነበረን ብር ተደምሮ አብሮ ስንት ይሆናል? 6492 ከ80 ይሆናል። ይሄ ግን መቼ ነው? third year ገና ሲገባ just after the first day of the third year ማለት ነው። ይሄ በቃ ልክ የሶስተኛው አመት ሲገባ ነው። ምናልባት ግን the end of the third year ከተባለን የምናደርገው ይሄ ደግሞ ያለን 6000 ብር በአመቱ መጨረሻ በሶስተኛው አመት መጨረሻ ደግሞ ይወልዳል አይደል? ልክ እዚህ ጋር እንደሰራ ነው። በተጨማሪ 8% ይወልልንና ሁለቱን ብናደማመር የምናገኘው 7012 ብር። ስለዚህ መልሳችን ዲ የሚሆን የነበረው ምን ብንባል ኖሮ ነበር? the first day ሳይሆን the end of the ብንባል the end of third year ብንባል ኖሮ መልሳችን የሚሆነው ዲ ነበረ። እኛ ግን የተባልነው ይሄኛው ገና ሳይወልድ ማለት ነው። ይሄ 6000 ብራችን ወለዱ ሳይጨመርበት ያለውን ስለተጠየቅን ነው ይሄ ገንዘብ የመጣው። ስለዚህ እዚህ ጋር ካምታታዋችሁ ትንሽ ክሊር ላድርግላችሁ ብዬ ነው።